ቆንጆ በስማም ሃይ እንደምንነግ ኦ ማይ ጋድ የምርክን ነው። በቃ አሁን ቀን የበራል ለወርቅ ነው እንደያዘኝ ለወርቅ ነው። ወይኔ ጉዴ ሽራ የኛ ማሞሽራ የኛ ማሞሽራ የኛ ማሞሽራ የኛ ማሞሽራ የኛ ማሞሽራ በሆታ በልና እንቀበላችን ሙሽሪት ሙሽራው ዛሬ ነው ቀናችን በሚዜዎቻቸው ታጅበው ሲገቡ ዛሬ ነው ቀናቸው ወበሉ አጨብጭቡ የኛማ ሙሽራ የኛማ ሙሽራ ነቶብ ደምቀት የኛማ ሙሽራ የኛማ ሙሽራ ነቶብ ደምቀት ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ትንሽ ጭንቅንቅ ብያለሁ ካለባበሴ አንፃር ማለት ነው። እንደምታዩኝ ፈታ ሸብረቅ ዝንጥ ንጥ ብዬ መጥቻለሁ። ያው ዛሬ ከዚህ በፊት እንደዚህ ሆኜ አይታችሁኝ አታውቁምና ወደ ገደለው ወይም ደግሞ ወደ ጉዳዩ ከመግባቴ በፊት ልታገቢ ነው ምን ተሰማችሁ ገና እንደዚህ ስታዩኝ ማለት ነው? እኔ በጣም ደስ ብሎኛል። ቬሎ መልበስ እንደዚህ ያስደስታል ብዬ አላስብም ነበርና አሁን በቃ ከመንገድም ቢሆን አግኝቼ ማግባት እንዳለብኝ አይነት ስሜት እየተሰማኝ ነው። አለበለዚያ በቬሎ አድራለሁ። ብቻ ዛሬ ቤተሰቦቼ እንደዚህ ሽብርቅርቅ ብዬ ቬሎ ለብሼ ክራውን አድርጌ አበባ ይዤ ወደ እናንተ መጥቼላችኋለሁ ማለት ነው። እንግዲህ ይሄን ነገር ሳስብ ወይም ደግሞ እስከ ዛሬ ይሄን ነገር ሳላደርገው ዛሬ በምን ሐሳብ መጣሽ ልትሉኝ ትችላላችሁ። የእውነቴ ነው፣ ቬሎ ላይ ነው ቀልቤ ማለት ነው። እንዴት አባቱ እንደሚያምር ብቻ በጣም ወድጄዋለሁ። ግን ደግሞ ወደ ገደለው ስገባላችሁ ዛሬ የተለየ ነገር ነው ይዤላችሁ የመጣሁት። ደስ ይላል ብዬ አስባለሁ። ራሴንም እንደዚህ ስላየሁት ደስ ይለኛል ብዬ አስባለሁ። ምንድነው እሱ? እኔስ አያችሁኝ እንድትገምቱ እድል ብሰጣችሁም በሰጣችሁም ኦሬዲ ገምታችኋል ብዬ አስባለሁ። ስለዚህ ማነው እሱ? ቀብራራው አብርሽ አለና ምን አሰብኩኝ መሰላችሁ? ቬሎ ስለወደድኩት ራሴን በመስታወት ሳየው በጣም ብዙ ወደ ፊውቸር እያሰብኩ ነውና ለዛ ነው ዛሬ እንግዲህ ወደዚህ መጣሁላችሁ። እንደምታዩት ቀይ አበባ ይዤ ቬሎ ለብሼ ክራውኔን አድርጌ ጸጉሬን እንደዚህ በአማረ መልኩ ተሰርቼ የመጣሁት አንድ ነገር አስቤ ነው። እሱም ደግሞ ምንድነው አብርሽ ጋር ደውዬለታለሁና ያው ያለሱ ባዶ እንደሆንኩኝ ታውቃላችሁ። ያለሱ እንደማላምር ያለሱ ግርማ ሞገስ እንዳሌለኝ ታውቃላችሁ። ስለዚህ ይሄን የሆነ ብቻ ራሴን ከአብርሽ ጋር ቬሎ ለብሼ ማየት ፈለኩኝ። እኔ ቬሎ ለብሼ ሱፍ ለብሶ ማለት ነውና ምን አይነት ሀሳብ መጣልኝ። እኔም እንደዚህ በቬሎ ሽብርቅርቅ ብዬ አብርሃምም ደግሞ በሱፍ ብረት መዝጊያ ሰውነቱ ላይ ሱፍ ጣል ብሎ አብረን ቪዲዮ እንድንሰራ አሰብኩኝና አብርሽ ጋር ደወልኩለት ማለት ነው። ምናልባት ከጀርባዬ ያለውን ቦታ ካያችሁት ቦታው ዝም ያለ ነው። የሆነ ተራራ ነገር ነው። ለየት ያለ ቦታ ነው። ለፎቶም ለምን ሰምቲንግ ምናልባት ሰርግ ያገባችሁም ያላገባችሁም በምታዩት ነገር አለ። ቬሎ ለበሰ ምናምን ዝም ብሎ ወይ ጫካ ውስጥ ወይም ደግሞ ቤት ውስጥ አይደለም መሆን ያለበት፣ እንዲህ ተራራ ቦታ ላይ ነውና አውቄ ነው ያን ቦታ የመረጥኩትም ያምር ነገር ለእናንተ ለማምጣት ማለት ነውና ምን አሰብኩኝ ዛሬ አብርሽ ጋር ደውዬለታለሁ እና ጫካ ውስጥ ዝም ብዬ ደብሮኛል አብርሽና የሆነ ጫካ ውስጥ ሳይሆን ራቅ ያለ ቦታውን ነገርኩትና ቦታውን አብርሽና ላውራክ ፈልጋለሁ ትንሽ ደብሮኝ ብቻዬን መሆን ፈልጌ አልኩኝ። ምክንያቱም ቦታው ጸጥ ያለ ነው፣ እንደፈለኩኝ እንደ ቡርቅ እንደል ማለት ነው በዚህ ቬሎ ስላሰብኩኝ ነው አብርሽ ጋር የደወልኩለትና አብርሽ ጋር ደውዬለታለሁ። ይመጣል። ለሱም ሱፍ አዘጋጅቼለታለሁ ለብረት መዝጊያው ለቀብራራው አብርሽ ማለት ነውና ሲመጣ ሱፍ ለብሰክ ማየት ፈልጋለሁ ነው እምለው። በቃ እኔ ራሴን ቬሎ ለብሼ አንተ ደግሞ ሱፍ ለብሰክ ማየት ፈልጋለሁ። ራሳችን እስቲ አንተ ቬሎ ስለብስ እየኝና ምናልባት እግረ መንገድ የሚመጣ ሐሳብ ካለ ባልለውም በንግግር ወይም ደግሞ
በሁኔታዎቼ አሳየዋለሁ ማለት ነው። ያ ማለት ዳርዳር አልበልና በቬሎ ሲያየኝ ምናልባት አይቶኝ አያውቅምና እንዴት እንደማምር የሆነ ሀሳብ ጭንቅላቱ ላይ ድንገት ከመጣ በቃ ዳርዳር አልበል እንደገባችሁ ተስፋ አለኝና ለዛ ነው ደውዬለታለሁ። ይመጣል እና ደግሞ አለብስም ሊለኝ ይችላል። ባይዛው በጣም ደረቅ ነው አብርሽ ማለት ነውና ስለዚህ እግሩ ስርም ቢሆን ወድቄ አብርሽ እኔ እንደዚህ ቢሮ ለብሼ እንደዚህ ደክሜ አብርሽ ስለዚህ መልበስ አለብህ ብዬ ነው የማስገድደው ማለት ነው። ማስገድደው አይ ቲንክ እምቢ ካለኝ ማለት ነው። እምቢ ካለኝም ምንም ይበል እኔ እናንተ የትህትና ሰው ነኝ። በደንብ አድርጌ የእውነት በጣም ደስ ብሎኛል ዛሬ እንደዚህ ራሴ ለብሼ ስላየሁት ማለት ነውና ሽብርቅርቅ ብዬ የእውነቴን ነው ማግባት አላማ የሌለኝ ሴትዮ ማግባት እያሰብኩ ነውና አብርሽንም ደውዬለታለሁ። ይመጣል። ልክ ሲመጣ እንዲህ እያልኩ ነው በቃ እንዲህ እያልኩኝ ማለት ነውና እንደዚህ አይቶኝም ስለማያውቅ እሱ ምን አይነት አስተሳሰብ እንዳለው ማወቅ ፈልጋለሁ። ከዛ ባለፈ ማለት ነው የኔ ውድ ቤተሰቦች እዚች ጋር አስቀምጬዋለሁ። አበባውን ሊይዝ እንዲመቸኝ ነው። ይሄ ለሱ ያዘጋጀሁት እንትን ነው። ይቅርታ መያዝ አልተመቸኝም። ለሱ ያዘጋጀሁት ሱፍ ነው እና አሪፍ ሱፍ ነው ብዬ አስባለሁ። ከዚህ ጋር ማሽ ያደርጋል ብዬ አስባለሁ። ከዛ በኋላ ደግሞ እንግዲህ ሱፉን ለብሶት የሚያመጣውን ሀሳብ እናያለን ማለት ነው። እኔ ሳልናገር የሆነ ብዙ ነገር ሀሳብ የሚመጣለት ነው ይመስለኝ። ከዚህ በፊት አላገባትም ኦር ሰምቲንግ የሚለውን ነገር የሚቀይርም እየመሰለኝ ነው። ብቻ ለማንኛውም ለቀልድ ነው ያልኩት። እኔ ቬሎን እስካወልቀው ድረስ ካሁን በኋላማ ቢጃማይን ሳይቀር ቬሎ እስካረገው ድረስ ነው። ግን ደግሞ አልተኳኳልኩም ምናምን ነገር ምክንያቱም ድንገት ነው ሀሳቡን የመጣልኝና እኔ ናቹራሊም ቆንጆ ስለሆንኩኝ እሱ ይመጣል ያለውን ነገር አብረን እናያለን ማለት ነው። አስገድጄውም ቢሆን ለብሰን ፈሽ ብለን ግን ማለት ነው የሙሽራ ዘፈን ምንም የማውቀው ነገር የለም እና ዝም ብዬ እንደዚህ ልለታለሁ ካሜራ ማለት ነው። እና የኔ ውድ ቤተሰቦች ዛሬ በጣም ደስ ብሎኛል። እና ደግሞ እንዴት አያችሁኝ? ሞት አልተኳኳልኩም፣ ግን ብትኳኳል ብላችሁ ደግሞ አስቡትና እንዴት እንደማምር እውነት ደስ ብሎኛል። መጥቷል አብርሽ። በጣም እየገረመው እየደነቀው እየመሰለኝ ነው። ና ዙረከው እንዴት ነኝ? ደህና ነኝ። አላምርም? ወይኔ ጉዴ ታድዬ በጣም ነው የሚያምርብኝ። ዞረክና ቶሎ በል። ቀብራራው አብርሽ መጥቷል። እንዴት ነው የምታምሪው አለኝ። አምሮብሻል አለኝ። አላውልቀውም ዛሬ ለብሾ ነው ማድረው የመጣው። ይምጣ እሸት ቦታው ለመኪና ፓርክ ለማድረግ አይቻልም፣ ግን ምን አይነት ስሜት እንደሚሰማው አላውቅም። አብርሽዬ ምን ተሰማክ? እሺ ቶሎ በል። ገና ከመምጣቱ እየናፈቀኝ ነው። በሱፍ ማየት ማለት ነው። በሱፍ ማየት እና ሳቅ እያየሁበት ነው ፊቱ ላይ። ደስ ብዬዋለሁ መሰለኝ። ቆይ ከሱ አፍ እስክንሰማ ጠብቅ። በጣም ደስ ብሎኛል ከምልክ በላይና ላገባ ነው ደህና ነህ? እንዳጥለኝ አልተመቸኝም። እሺ ደብሮሽ ምናምን ጫካ ውስጥ ቁጭ ብያለሁ ስትለኝ ጠላቴ ደብሮሽ ነው መሰለኝ። እንኳን ደህና መጣክ። እንዳየከኝ ቢሎ እንዴት ነው? አላምረም? አምሮብሻል። ሙሽራ ልሆንልህ ነው ሳልነግርህ እና እንዴ በዚህ ዘበን እስቲ ዛሬ ደስ ብሎኛል። እውነት ወደዋል። ያምራል በጣም እውነት። ጌታን እንደዚህ አይተኸኝ አታውቅም እኮ። ምርጫሽ ደስ ይላል። አዎ ሚዜም ሆኜ አላውቅም፣ ሙሽራም ሆኜ አላውቅም። ለማንም ሚዜ ሆነሽ አታውቂም? አዎ የምርሽ ነው ጌታ፣ የምሬን ነው። አበባውን ስጠኝ እስኪ፣ አበባውን ስጠኝ። የሆነ ደብሯታል ብለህ ነበር። ድምጼንም ቀዝቀዝ አድርጌ ሰላም በላቸው ቤተሰቦችን ዛሬ ሰላም እንዴት ናችሁ? ደህና ናችሁ? አማን ናችሁ? አይ የምር ግን ማለት ነው እዛ ጫካ ነኝ ብቻዬን ምናምን ነገር ስትይ የምር ደብሮሽ ምናምን ነገር ነው መሰለኝ። እንደዛ ነው ያልኩት። ጫካ ውስጥ ነኝ፣ ደብሮኛል፣ ከራሴ ጋር ማውራት ፈልጋለሁ ነው ያልኩት እና ቶሎ እንድትመጣልኝ ፈልጌ ነው።
ይኸውልህ ሜካፕ ለምን እንዳልተሰራው ታውቃለህ ትለኛለህ ብዬ ደግሞ እያሰብኩኝ ነበረ። ድንገት ነው ይሄ ሀሳብ የመጣልኝ ማለት ነው። ሳስበው አንተንም በሱፍ አይቼህ አላውቅም፣ ራሴንም ደግሞ በቬሎ አይቼህ አላውቅም። እና ስንቴ ሱፍ ለብሼ አላውቅም እንዴ? እኔ አንተን ማለት በአካል አይቼሃለሁ እንዴ? እንዴ አላመተክ ያከበርሽለት ሱፍ አይደል እንዴ ለበስኩ? ወይኔ እረስቸዋለሁ። ግን ደግሞ ያኔ ብዙ እንደዚህ በደንብ አተኩሬ አላየክም ነበረ። አሁን ነው ነገሮች ሲገፋፉን ነገር ሲስበን እንጂ ያኔ በደንብ እኮ አላየሁክም ነበረ። ሱፍ ነበር የለበስከው። ብቻ ራሴንም በቬሎ አንተንም በሱፍ አይቼህ አላውቅምና ድንገት ሀሳቡ ሲመጣልኝ አልተኳኳልኩም፣ ሜካፕ አልተሰራሁም ምናምን እያልኩ ነበረ። ፀጉሬን ብቻ ነበር የተሰራሁት። ስለዚህ በቃ ድንገት ሀሳቡ ሲመጣልኝ አበባ ከሆነች ቦታ ገዛውና ያው አብርሽ ባይገዛልኝም ከሆነ ቦታ ገዛሁኝና ይሄን ሀሳብ አመጣሁኝና ደወልኩልክ እና ቶሎ እንድትመጣልኝ ነው ደብሮኛል ምናምን ያልኩት። ኬሊ ቆንጆ የኔ ወድ እንዴት ነው? አላምርም? በጣም 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 አመሰግናለሁ። እና ደግሞ ነው ወደዚህ ኳላም ትሰራረክ እና ደግሞ እኔ ብቻ አይደለም እሺ ለብሰው ዛሬ እምቢ ምናምን ማለት አይቻልም። ላልሳምቆ አንዴ የሆነ ሀሳብ መቶልኛል። እኔ ብቻ አይደለም ይሄን ነገር ለብሼ እንድታየኝ የፈለኩት። አንተ ቢሮ አይደለም የምትለብሰው እንትን ሱፍ አዘጋጅቼልሃለሁ። ያው እዚህ ጋር አስቀምጬው ነው ማያ ስላልተመቸኝ አቀበለኝ ነበር። አዎ ልክን በምን አውቀሽ? በቃ ከኔ እኩል ትሆናለህ ብዬ አስባለሁ። በቃ በምንም ፐርፐዝሽ ምንድን ነው? በግምት ፐርፐዚ ማለት ነው የኔ ቆንጆ ፕላኔ ምን መሰለክ? አንደኛ ከዚህ በፊት እኔም በቪዲዮ አይተኸኝ አታውቅም። አንተንም ደግሞ እንትን ሱፍ ለብሰክ ሁለታችን ቪዲዮ ሰርተንም አናውቅም። በቃ በምንም ሚዜም ሆኜ አላውቅምና እስቲ ዝም ብዬ ከአብርሽ ጋር አስልየው እሱም ደግሞ በቪዲዮ አይቶኝ አያውቅምና ምናልባት ድንገት በቪዲዮ ሲያየኝ ሀሳብ የሚቀይር ነገር ካለ የሚል ጭንቅላቴ ላይ መጣ። የሰው ልጅ ያው ማሰብ እንትን አይለውምና እንደው ስታይኝ ዝም ብሎ ጭንቅላት ላይ የመጣ ነገር የለም። ቬሎ ለብሼ ስታይ ጭንቅላት ላይ ድንገት የመጣ ነገር የለም ማለት እንደሚያምርብኝ ብቻ ነው የተረዳኸው። እኔ እንደሚያምርብሽ ነው የተረዳሁት። ያ ነገር ምንም አልተረዳህም። የሆነ ነገር ማድረግ አለብኝ የሚል ነገር አልተሰማህም? አልተሰማኝም። ተው ግድ የለህም። አልተሰማኝም። ኧረ እንደው አትግደርደር። መግደርደር ይቆየንና ለማንኛውም ቬሎ ስለብስ ድንገት ጭንቅላትክ ላይ የመጣ ነገር ካለ አይ የለም። ተው ግድ የለህም። በእውነት የለም። በእውነት እኔ እቀበልሃለሁ። ኧረ ችግር የለም። እኔ አሁን ምን መጣልህ ካልኩኝ ምንም ይመጣልህ ነገር ምንም አልመጣልኝም። አዎ እንደው ድንገት እንዲምልፍ አላለም። እንዳማረብሽ ነው የተረዳሁት። በጣም ከባድ ሰው ነህ። ብቻ አሁን ማለት ነው ብዙ አላስጠብቃቸው ቤተሰቦችንም ማለት ነው ሱፍ አለው ከኔ ጋር የሚሄድ ሱፍ ማለት ነው። የኔ ቀብራራ ይሄ ብረት መዝጊያ ሰውነትክ ላይ ትለብሰዋለህ። ከዛ በኋላ ልክን በምን አውቀሽ ነው? በቃ ለካውና ካል ባይበቃህም ባይበቃህም ይበቃሃል። ግን ይበቃሃል ብዬ አስባለሁ። እና ደግሞ ከዚህ በፊት አንድ ምለት እኮ ልብስ ገዝቼልሃለሁ። ሰው አይከብደኝም። እሺ ቆንጆ ሳይዝህን አውቀዋለሁ። ገባ? አዎ በቃ ምንም ማላውቀው ነገር የለም ስላንተ ማለት ነው። እሺ አሁን ስለዚህ ለክተህ ናልኝ። ከዛ አንተን እንደዛ ሆኜ ማየት ፈልጋለሁ። እሺ አንቺ በቬሎ ነው በሱ እኔ በቬሎ አንተ በሱ ተጋባን እኮ ነው ሰው የሚመስለው። ምን ችግር አለው? ለብሰህልኝ ና እንዴ ትንሽ ካስካይክ የተጋባን ነው ሰው የሚመስለው። አብርሃም ይኸውልህ ማንኛውም አንተ ሚዜ የምትሆን ትችላለህ። ደግሞ ዛሬ ላቅፈው ምንድነው አልተመቸኝም። ይሄ በጣም ነው የሚይዘውና ከዚህ በፊት ያገባችሁ ሰዎች ታውቁታላችሁ። ስሜቱን ከባድ ነው። ማማሩን ያምራል ግን ደግሞ ይጨንቃል። ለዛ ነው ያላቀፍኩ። ቅር አላለህ? ወይኔ ዳር ስላላልኩ ቅር አላለህ? ምን አድርገህ? ስለዚህ አሁን ወደ ገደለው ትገባለህ። ቶሎ በል ያው ማየት አይቻልም። ካልሆነ ግን ማየት አይቻልም። እዚህ ጋር ለብሰህ ነው የምትመጣው። የት ነው የምቀይረው? ደግሞ መኪና ውስጥ ምን ችግር አለ? ወይ መኪና ውስጥ or something ወይ ወንድ ልጅ ነህ እኮ ኖርማል ነው። ወለቅ አድርገህ ለበስ አድርገህ ነው። ቶሎ በል እየጠበኩ ነው። እስካይ ጨንቆኛል። የምሬን ነው። እኔ እንዳማረብኝ አንተንም ማየት ፈልጋለሁ። ከዛ እንደዚህ እያለን ቪዲዮ ምን ሰራለን? እሺ ብዙ ፎቶ እና የኔ ውድ ቤተሰቦች አብርሽዬ ያው እንደደወልኩለት ነው ባይዘው የመጣው ቶሎ ማለት ነው። ምክንያቱም ደብሮኛል። ሄላ ወይ
አለው እግዚአብሔር ይመስገን። ምን ሆነሽ ነው ድምጽሽ? ሌላ ጊዜ ወይ አብረሽ ነበር ምለው ቶሎ እንዲመጣልኝ ማለት ነው። ከዛ ቶሎ እንዲመጣልኝ ያደረኩኝ ቬሎ የለባበስኩኝ እና ደግሞ የሚገርማችሁ ይሄን ቬሎ ማን እንዳለበሰኝ ማን ስፖንሰር እንዳደረገኝ ወደ መጨረሻ አካባቢ ነግራችኋለሁ። ምክንያቱም እኔ ብቻ ነው ያማረብኝ ወይስ ማለት ቬሎ እንትኑ የሱንም ሱፍ አይቼዋለሁና ያምራል። ከዛ በኋላ ደግሞ እሱ ላይ ካማረ ነግራችኋለሁ ኬት እንትን እንዳልኩኝ ማለት ነው። ቬሎን ኬት እንዳመጣሁት አበባውን ክራውኑን በጣም ነው ቬሎ የሚያምረው። ዘመናዊ ነው፣ ሼፒ ነው። እንደውም ሼፔን በስትክክል አላሳየውም ብዬ ነው ማስበው። የምሬን ነው። እዚህ ጋር እንትን እያለ ነው። እዚህ ጋር ለወፍራም ሰው ነው መሰለኝ ነገሩ ማለት ነው። እኔ ደግሞ ታውቃላችሁ ሸንቀጥ ያልኩ ነኝ። ብቻ በጣም ደስ ብሎኛል የኔ ውድ ቤተሰቦች። አብርሽም እየቆየ ነው ለነገሩ። ጠለቅ አድርጎ አብረን ምን ይሆናል ማለት ነው። ግን እውነቴን ነው የምላችሁ ቬሎ ከለበስኩኝ በኋላ ብዙ ሀሳብ እየመጣልኝ ነው። የሆነ ሰው መታገስ እንዳለብኝ ይሰማኛል። አዎ የምሬን ነው። እና አንድ ቀን አይቀርም እሺ፣ እንደዚህ ልብሱን አይተን ብቻ አይደለም የምንቀረው። አንድ ቀን ከሆነ ሰው ጋር ከቅብርር ካለ ሰው ጋር ማለት ነው፣ ብረት መዝጊያ ከሆነ ሰው ጋር፣ ከዝምተኛ ሰው ጋር፣ ስሜቱን መናገር ከማይችል ሰው ጋር፣ በቃ ኮራ ካለ ሰው ጋር፣ የሆነ ጠቋር ብሎ መካከለኛ ሰውነት ካለው ሰው ጋር፣ ከሚገርም ባህሪ ከማይናገር ሰው ጋር ምናልባት ለወደፊት ያው ይሄ ብዬ ስም አልጠራላችሁም፣ ያው የወደፊቴን አላቅም እና ምናልባት ከዛ ሰው ጋር ለወደፊት ሊሆን ይችላል። ብቻ ያው ይሄ ጭንቅላቴ ላይ ያለውን ነገር ነው የምነግራችሁ። አብርሃም ቆየ፣ በጣም ጨንቆኛል እስካየው ድረስ በጣም ከምላችሁ ይበላል። ቬሎ ራሱ ነው ስለብስ እንደዚህ አልቆየውም። ወዶት እዛው ቀርቶ ይሆናል ምናልባት። አብርሃም ቶሎ በል አብርሽ። ይሄን ብረት መዝጊያ ሰውነት በኢየሱስ ስም ሱፍ ጣል ተደርጎበት እኔ ግምጭጭ እንዳለል እየፈራው ነው። እያጓጓን ነው እንደ መኪና በሩን እየከፈተ አብርሽ አጓጓይ ስታምር የኔ ቆንጆ በስማም ሃይ እንደምንነግ ኦ ማይ ጋድ የምርክን ነው። በቃ አሁን ቀን የበራል ለወርቅ ነው አንድ ያዘኝ ለወርቅ ነው። ወይኔ ጉዴ ውይ ደህና ነህ? ስታምር ተምራል ጌታ ነው። በጣም ነው የምታምረው። ሱፉን እናሳምረኝ ወይ እኔ ሱፉን አሳምርኩ? አንተ የብረት መዝጊያ ሰውነት ደስ ሲል አበባ እዛ ጋር አድርግልክ። ሚጣና አይወጣም። በጣም ነው የምታምረው። በጣም ነው የምታምረው። እሺ እሺ። ወይኔ ጉዴ ደግሞ አለኝ እኮ ወይ ናሺ ወይ ወይኔ ጉዴ ቴንክ ዩ አመሰግናለሁ። እንዴት ነው ወደድከው? እኔ ወድጄዋለሁ። ምርጫዬ ራሱ ምን አትበሽ ነው። በጣም ነው የሚያምረው ነው በጣም። አንተ ወይ ስነ ስርዓት ምን ነው እንትን እያልከኝ ነው? ምን እያሳሳትከኝ ነው? ያላሰብኩትን እኔ ሐሳቤ ቬሎ መልበስ ብቻ ነው፣ ግን ፊውቸር እንዳስብ እያረከኝ ነውና ስነ ስርዓት አንተ አላሰብከውን ማለት ነው። ያምራል ግን ጌታ በጣም ነው የሚያምርብህ። እውነት በጣም ያምራል። አናምርም? ሱፍ አመራረጥሽ ሁሉም ነገር አንደኛ ነው። እና እኔ እኮ በቃ እንደምችል ነው የተረዳሁት። ብቻ ምን ተሰማክ? ምን በጣም ወደድኩት ነው። እሺ አሁን ሁለታችንስ ይሄን ስንለብስ ምን ተሰማክ? ደስ ብሎኛል። ያምራል፣ በጣም ያምርብናል። በቃ ያምርብናል። እንደሚያምርብን ማ ነገርከን እኮ። ምን ታዲያ ሌላ ለየት ያለ ነገር ምንም አልተሰማ? እስካሁን የሰማሁት ነገር የለም። የሰማሁት ሳይሆን የተሰማኝ ነገር እስካሁን የለም። አይ ቲንክ አንቺ ቬሎ ያምርብሻል፣ እኔም ሱፍ ያምርብኛል። ሁለታችንም ዛሬ ያምሩብናል። አለቀ በቃ። አዎ ኧረ ተው አንቺ እራስሽ እንግዲህ እሺ፣ ያው በግድ የሚሆን ነገር የለም። በግድ አስብ አይደለም
ብታስብልኝ ጥሩ ነበረ። ያምራበታል። እውነት ይፋን ወድጄዋለሁኝ። የሆነ እኔ ነኝ ያልኩኝም ነው። በጣም ነው የሚያምረውና የሰርግ ሙዚቃ አታውቅም? እሺ የሰርግ ሙዚቃ አንቺ ላይ ነው የጨፈረብሻለሁ። እኔ አላውቅም። በቃ ከዚህ በፊት እንዳልኩ ነው ሰርግ ብዙ ቦታ አልሄድም። ከዚህ ሚዜም አልሆንኩም እና ከቻልክ እንትን በልልኝ ዘፈንልኝ የሰርግ በእናትህ ና አልችልም። የምር ነው አልችልም። እኔ እዚህ ድረስ አምጥቼ አስቤ አላሳዝንህም። በእናትህ የምር ግን እንዴት ነኝ እኔ ያልክሽ ጋይስ አሪፍ ነኝ። ቀብራራዬ ይላል ብረት መዝጊያ ወይኔ ጉዴ! እንደ ልቤ መራመድ አልችልም። ውይ በጣም ነው የሚያምረው ማለት ወደድሽው? በጣም ስለዚህ ሙሽራ እንደሚሉት አንዴ ደግሞ አስሞክረኛ። እንደዚህ እንዴት ነው የአበባ መያዝ ግን ይጨንቃል። እኔ ሊያዝልሽ የለም። እሺ ከዛ ትንሽ ረመድ እንበል ትንሽ እሺ በቃ ህዝብ አለ አሉ። እሺ እያፈርኩ ነው ሰው እንዲያየኝ ነው ምናምን አሉ። አይ ያምራል ግን ቦታ አመራረጥሽን በጣም ደስ ይላል። እሺ አየሩም ደስ ይላል። አንቺም ደስ ትያለሽ። እሺ ሁሉ ነገር ሸባል። ከዛ ላይ ቆንጆ ነሽ። ወይኔ ጉዴ! ይሄ ቆንጆና ከቬሎ ጋር እሺ የሆነ ሀሳብ አሳሰበኝ። በል ግድ የለም አውጣው፣ ግድ የለም ተናገር። ይሄ ውበት ከቬሎ ጋር ያበደ ነው። ያምራል፣ ደስ ይላል። ችግር የለውም። እንዴት አድርገን እንትን ማለት እንዳለብኝ አንተ ወይ እንትን ላይ ስትሆን ማለት ነው። ወይ ምንድን ነበረ ስሙ? ይሄ ሱፍ ላይ አዎ፣ ሱፍ ላይ ስትሆን እንትን እውነትም ብረት መዝጊያ እታያችኋለሁ። አልታይም እኮ እውነት የምሬ ነው። ታውቂ ፎቶ እንነሳለን። ግን ፎቶ የሚያማምር ፎቶ ነው የምንነሳው። እውነት ይታል። እሺ ስማኝማ እንደ ብራታል ብለህ ስታስብ ማለት ነው። እና ልክ እዚህ መተህ ስታየኝ ምን ተሰማክ? እንዴ እኔ አንደኛ ነገር ብቻሽን ጫካ ውስጥ በቃ እውነትም ደብሮሽ የሆነ ነገር አሳስቦሽ የሆነ ነገር ጨንቆሽ ምናምን ይመስለኝ። እሺ ከዛ መኪናውን በስንት እንደነዳሁት እኔ ነኝ የማውቀው። ይሄንን መንገድ እንዳየሽው ነዳሁት ማለት ነው። ከትሎ ነው የመጣው ያልኩ ከርቀት ደግሞ የሆነ እዚህ ወደዚህ አካባቢ ላይ ብዙ ሰዎች እየመጡ ሙሽሮች ምናምን ፎቶ ይነሳሉና ልክ እንደነሱ ዝም ብሎ ፎቶ የሚነሳ ሰው መሰለኝ። እየቀረብኩ ማለት ነው። ልክ እዚህ ጋር ፈዳርስ ውቤቷ ሄርሜላ ናት። ለካ የኔው ጉድ ናት አልኩኝ። ያንተ ጉድ አይደለም፣ የኔዋ ሄርሜላ ናት። የኔዋ ሄርሞን፣ የኔዋ ሄርሚ ናት። እንዴት ነው በቬሎ የምታምረው አልክ? እኔ አሁን መሮጥ አልችልም እና ብቻ ጥሩ ነው ስላየሁት ደስ ብሎኛል። እውነት በሶስት ተለያየሽ ነው ወይስ? አዎ። እና ደግሞ ዛሬ አብረን ነው የምንለው፣ አብረን ነው የምናድር። ጭራሽ እሱ ማማራሽ ሀሳቤን ልናገር አንዴ። አብረን ነው የምንለው ያልኩት ልብሱን ላለማውለቅ ነው። አብረን ነው የምናድረው ያልኩት ልብሱን ሳላ እኔ መጀመሪያም አንተ ከመምጣት በፊት ማለት ነው። ቆይ ላስረዳ አንዴ ቆይ እነሱ ከመምጣታቸው በፊት ማለት ነው ልብሱን ሳላ አንተ ወይኔ ተንተባተኩኝ። አንተ ከመምጣት በፊት ማለት ነው ችግር የለውም አንዴ ወጥቶሻል እኮ ተናግረሻል። ስማኝ አንተ ከመምጣት በፊት ማለት ነው እየነገርኳቸው ነበረ ከነ ቬሎ ነው ማድረው እያልኩ ነበርና አምልጦኝ ነው። እሺ ይቅርታ አንተ ነው ይቅርታ መጠየቅ ያለብኝ። ኧረ እቺ ዛሬ ነው ወይ ጉድ ይበላ። ይቅርታ ብቻ ብዙ ሰዓት እንቆያለን ለማለት ፈልጌ ነው። እሺ ችግር የለውም። ብረት መዝጊያነትን እያሳየኸኝ ነው። አይ ያምራል፣ ሁሉም ነገር ያምራል። ለካ ቬሎ ያምርብሻል። እሺ ያምሬ ነው እውነት ጌታን ቬሎ ያምርብሻል። እሺ ደስ ብሎኛል። ቬሎን በየሆነ አክል ጊዜ አንድ የሚለበስ ቢሆንና አንቺ ብትለብሺው ኖርማል ነው፣ ደስ ይላል። አገላለጽህ አልገባኝም። በደንብ አድርገህ ገለጽ፣ በደንብ አድርገህ አድንቀኝ። ሴት ልጅ ነኝ እኮ መደነቅ ፈልጋለሁ። ደብተራ ማርያ ቬሎ ያምርብሻል አልኩኝ። እሺ እና ቢሆን አክል ጊዜ በየወሩ ምናምን የሚለበስና
አንቺ ስትለብሺው በጣም ደስ ይለኝ ነበር። ቴንክ ዩ። አይሸተትም እንጂ ወገቤ ነዚህ ወገቤ ዛሬ ቅብጥ አድርጎሻል። የምሬን ነው እንዴ? አይደለም እንደ ሙሽራ እያረከኝ አይደለም። እንዴት ነው ሙሽራ? ሙሽሪት እንደ ሙሽሪት እያረከኝ አይደለም። እንዴት ነው ሙሽሪት? ለበስክ እና ታዲያ ለባበስን። እሺ እንዴ ወደ ድርጊቱ ነው መሆን ያለበት። ወደ ምኑ? ወደ ድርጊቱ ሙሽራና ሙሽሪት የሚያደርገውን ረች መጨፈሩን ያልኩህ እንዴ። ሰርግ ፕሮግራም ላይ ምን ይደረጋል? ይኸውልህ ስማኝ፣ ኧረ አብርሃም ፊት ለፊት ማለት ነው ህዝብ እንዳለ ቁጠራው፣ ህዝብ እንዳለ ቁጠራው። እሺ ኧረ የሪላ ዛሬ እውነት ያላሰብኩትን እያሳሰበ ነው። ፊት ለፊት ስማኝ፣ ሙሽሪትና ሙሽራ የሚያደርጉትን ወይኔ ጉዴ ሀላ ያለ ፊት ለፊት ማለት ነው ህዝብ እንዳለ ቁጠራው። ምግብ እየበሉ ብፌ ያለ እዛ ጋሉ ምናምን። እሺ ከዛ በኋላ ሙሽራና ሙሽሪት እንዴት ነው መጎራረስ አለ፣ መጨፈር አለ ምናምን ነው ያሰብኩት። አንተ ምንድነው ነገሮችን እያጠመዘዝክ የምትረዳው? ኧረ እኔ አላጠመዘዝኩም። እኔ ምንም አላሰብኩም። እሺ ያሰብሽውን ነው የነገርኳቸው። እኔ አንቺ ራስሽ ያሰብሽውን ነው። እኔ ያሰብኩትን ከማድረግ ወደ ኋላ አልልም፣ ግን አላሰብኩትም። እሺ እኔ እንደምችል ነው የተረዳሁት። እሺ ስለዚህ አሁን ማለት ነው እንደ ሙሽራ መኪናዋን ትዞሪያለሽ፣ እየተሽከረከርሽ እየጨፈርሽ ምናምን። እስኪ እንደ ሙሽራ ቅብጥ በይ እድሉ ከተሰጠኝ። ሙሽራ